ሰው ምን ይለኛል ማለት ዞሮ ዞሮ ሰው ማለት የፈለገውን ከማለት ወደ ኋላ አይልም። ምንም አይነት ሰው ሁን፣ ከሰማይ የወረደ መልአክ ሁን፣ ምንም አይነት ዕውቀት አከማች፣ የትኛውም ደረጃ ድረስ፣ እነማንንም ብለጥ፣ ሰዎች ስለ አንተ የሚሉት የሆነ ነገር አለ። በቃ ይሄ ያሳርፍሃል ማለት ነው። ምንም አይነት ሰው ሁን፣ people have something to say about you anytime። ስለዚህ ለምንድን ነው መከራ የማየው? ስለዚህ ምንድን ነው ማድረግ ያለብኝ ማለት ነው? ወደዚሁ ተመልሼ ለምንድን ነው ግን እኔ ሰዎችን ምን ይሉኛል ምለው ብለህ ጠይቅ። ሰዎች ምን ይሉኛል ብለህ የምትሰቃየው አንተ ራስህን የምትለው የሆነ ነገር ስላለ ነው። በእያ የምንለው እዚሁ እኛ ውስጥ ስለሆነ መጀመሪያ እኛ ራሳችን እኛን ይሆናል ያን ነገር ሌሎችም ሰዎች ይሰሙት ይሆን የሚል ፍርሃት ይመስለኛል። ሰው ምን ይለኛል እንላለን። እኔ እኮ ብዬው እንደማይሳካልን በየሄድንበት ቦታ ሰዎች ዝቅ አድርገው እንደሚያዩን የሚሰማን ከሆነ አትጠራጠር፣ ሰዎች አንተ የምታስበውን ነገር መልሶ ያሳየዋል። ያንተ የውጭው የመስተዋት ከውስጥ ነው። አንተ እዚህ የምትለውን ነው ዓለም የሚል። ስለዚህ መልፋት እናቆማለን ማለት ነው። ዓለም አደኛንን የምንለው መጀመሪያ ያን ማስረጃ ነው በውጭ በኩል ሰዎች ሲሉን የምናገኘው። ስለዚህ ያ ከሆነ ወደ ራሳችን መመለስ አለብን። ግን ለምንድን ነው እኔ ራሴን እንደዛ ያልኩት ልትል ይሆናል። ይሄ በጣም ወሳኙ ከሰልፍ ኮንፊደንስ ጋር የሚገናኘው ስለሆነ በደንብ አድርገህ አዳምጠኝ። እዚህ ጋር እንደዛ የምንልበት ብቸኛው ምክንያት ምናልባት በዕድሜ ጨቅላ በነበርንበት ጊዜ፣ ሂፕኖቲክ በነበርንበት ጊዜ፣ በሰመመ ዕድሜ ዓመት ገደማ በነበርንበት ጊዜ የሆነ ሰው የሆነ ነገር ብሎናል። አንዳንዶቻችን ደግሞ ተከፍተን የተተውን ሰዎች አለን። አድገን ስንጨርስ ሰዎች እንደ ሪሞት ኮንትሮል የሆነ ነገር ብለው የሚያስደስቱን የሆነ ነገር አይነት ሆነን የተሰራን ሰዎች ደግሞ አለን። ከዚያ አድገን እድሜያችን ሲደርስ ወይ ሚስት እናገባለን፣ ባል እናገባለን፣ መኖር እንጀምራለን። ሰውየው ውስጣችን ያለውን ያነብና የሆነ ነገር ጣል ያደርግ። እሱ እንደ ቀላል ካፉ ከአንደበቱ ያወጣው ንግግር እኛ ውስጥ ገብቶ ወይ ያስረናል ወይ ያሳብደናል። ያንን እኛ ውስጥ ያለውን ነገር ሰምቶ እንደሚል አድርጋችሁ ግን ቁጠሩ፣ በዛ በኩል ያለው ሰው። ስለዚህ አሁን ሰውየው ጋር ሳይሆን ምን ይለኛል የምትሉት ሰው ጋር ሳይሆን ትልቁ ችግር ያለው እኔ ራሴን ምን እለዋለሁ የሚለው ጋር ነው ችግሩ ያለው። አስተካከል ከፈለግን ወደ ሕፃንነታችን እንመለስና ምናልባት በልጅነታችን ከሆነ ያን ነገር የምናስታውሰው ካደግንም በኋላ ከሆነ ካደግን በኋላ ያሉ ሰዎችን እናስታውስና ያስቀየሙ ቅሬታ እንዲሰማን ያደረጉን ያስከፉን ሰዎች ካሉ ቁጭ ብለን ምን እንዳሉ እና ምን እንደተሰማን ስሜቱን በሰውነታችን ውስጥ በደንብ አድርገን እናስተናግድ። ብዙ ጊዜ ሰዎች ሲሰማቸው ወይ ሶሻል ሚዲያ ላይ ይወጣሉ፣ ወይ ቴሌቪዥን ይከፍታሉ፣ ወይ የሆነ መጽሐፍ ያነባሉ፣ ወይ የሆነ ነገር ያደርጋሉ፣ ወይ ምግብ ቤት ገብተው ምግብ ይሰራሉ፣ የሆነ ነገር ያደርጋሉ። እኔ ግን መክርሽ ወንበር ላይ ወይም ተደላለ የምትቀመጥበት ቦታ ላይ ቁጭ በልና ሰውነትን በደንብ አረጋጋና አይንህን ዘግተህ ትኩረትን ለመሰብሰብ ማለት ነው። የተባልከው ነገር የተባልክበትን ኢቨንት ያን ክስተት የምታስታውሰው ከሆነ ወደ አሁን ሰዓት አምጣውና የተሰማ ስሜት ሰውነት ላይ በደንብ ፊል አድርገው።